ይታያል? ፉል ስላይድ ፉል ስክሪን። በደንብ አዎ ይታያል። ጥሩ። እሺ እንደምን አመሻችሁ። እግዚአብሔር ይመስገን ሰላም ነን። ሰላም ነው ቲቸር? አለን እግዚአብሔር ይመስገን። ዛሬ ለን የመጨረሻውን ዩኒት እንጨርሳለን። ዩኒት 8 ስለ ፕሮባቢሊቲ ነው። ፕሮባቢሊቲ ማለት ያው አንድ ነገር የመከሰት እድል ማለት ነው። እናያለን። ሶ ለርኒንግ አውትካምስ አሉት። at the end of this unit learners will be able to understand the concept of probability, find event, sample space, probability of simple events, and finally apply problems of real life situations in solving probabilities. So ይህን ዩኒት ስንጨርስ የሚጠበቅብን ለርኒንግ አውትካም አንደኛው ያው የፕሮባቢሊቲ ምን ማለት እንደሆነ ኮንሰፕቱን መረዳት አለብን። ቀጥሎ ከፕሮባቢሊቲ ጋር አብሮ የመጡ ወይም አብሮ ዲፋይን የሚደረጉ ቃላት እንደ ኢቨንት፣ ሳምፕል ስፔስ፣ ፕሮባቢሊቲ ኦፍ ሲምፕል ኢቨንትስ ምን እንደሆኑ ዲፋይን እናደርጋለን። ፋይናሊ የሪል ላይፍ ሲቹዌሽን ላይ ያሉ ፕሮብለሞችን ሬይዝ በማድረግ የእነሱን ፕሮባቢሊቲ ሶልቭ በማድረግ እናጠቃልላለን ማለት ነው። So let's get into the concept of probability. So an activity involving a chance in which results are observed is called an experiment. And activity ምን ያለው ሪዛልት ያለው አክቲቪቲ ምን ይባላል? ወይም ሪዛልቱ ምንድነው? የመከሰት ወይም ያለመከሰት ሪዛልት ቻንስ ያለውን ሁኔታ የያዘ አክቲቪቲ we call it an experiment እንላለን ማለት ነው። ለምሳሌ አንድ ሳንቲም ወደ ላይ ብንወረውር ዘውድ ወይም ጎፈር ሊሆን ይችላል። መሬት ላይ ሲያርፍ ልክ ዘውድ ወይ ጎፈር ሊሆን ይችላል። ስለዚህ መወርወሩ ምንድነው? ኤክስፐሪመንት ነው። tossing a coin it is called an experiment ይባላል ማለት ነው። So and each observation of an experiment is called a trial. የዚህ ኤክስፐሪመንት እያንዳንዱ ኦብዘርቬሽን ትራያል ይባላል ማለት ነው። ለምሳሌ አንድ ጊዜ ከወረወርን ወደ ላይ አንድ ሳንቲም አንድ ጊዜ ከወረወርን ምንድነው? አንድ ትራያል ነው ማለት ነው። አንዴ ነው የወረወርን። ሁለተኛ ዙር ከደገምን ሁለት ትራያል እንላለን። ሶስተኛ ከደገምን ሶስት ትራያል እንላለን ማለት ነው። ሶ ቃላቶቹ ጋር ፋሚሊያር እንድንሆን and each result of the experiment is called an outcome. የእያንዳንዱ ኤክስፐሪመንት ላይ የምናገኘው ውጤት ለምሳሌ ይሄው የሳንቲሙን ኤግዛምፕል እንውሰድና አሁንም ኮይን ወደ ላይ ቶስ ስናደርስ ስንወረውር ዘውድ ወይ ጎፈር ሊሆን ይችላል ማለት ነው። ዘውድም ከሆነ ምንድነው? አውትካም ነው። ጎፈርም ከሆነ አውትካም ነው። ዘውድ ወይም ሄድ ማለት አንድ አውትካም ነው። and ቴይል ከሆነ ደግሞ እሱም ሌላ አውትካም ነው ማለት ነው። ኤግዛምፕል እዚህ ጋር ብንወስድ ይሄ ቶሲንግ ኮይን ቢኖር ቶስ ኮይን ዋንስ ይሄን ኮይን አንዴ ስንወረውር ኤክስፐሪመንቱ ምንድነው? ይሄ ቶሲንግ ኮይን ወደ ላይ መወርወሩ ምን ይባላል? ኤክስፐሪመንት ይባላል። አንድ ጊዜ ስንወረውር ምን ይባላል? ትራያል ይባላል። አንድ ጊዜም ሆነ ከአንድ ጊዜ በላይ ብንወረውር ምን ይባላል? ትራያል ይባላል። ነምበር ኦፍ ታይምስ ዳት ዊ ዱ ኤክስፐሪመንት ማለት ነው። ከዛ ስንወረውር ደግሞ የምናገኘው ውጤት ምን ይባላል? አውትካም ይባላል። አውትካሙ ምናልባት ለምሳሌ ሳንቲም ወደ ላይ ስንወረውር ወይ ሄድ ወይ ቴይል ነው ሊሆን የሚችለው አይደለ? ከሁለት አንዱ ነው ሊሆን የሚችለው። ምክንያቱም ሁለት ፌስ ስለሆነ ያለው ሳንቲም። በዚህ መልኩ ነው ኮንሰፕት ፋይል የምናደርገው ማለት ነው። ቀጥሎ this set of all possible outcomes of an experiment is called a sample space. አሁን አንድ ኤክስፐሪመንት ያልነው አለ። የዚህ ኤክስፐሪመንት አጠቃላይ ሊሆን የሚችል ወይም ሊከሰት የሚችሉ አውትካሞች አጠቃላይ ምን ይባላል? ሳምፕል ስፔስ ፎርም ያደርጋል ማለት or the possibility set ይባላል and it is denoted by s ማለት። ተመሳሳዩን ኤግዛምፕል አሁን የሳንቲም ወደ ላይ ስንወረውር የሚኖረው ሳምፕል ስፔስ አሁን ለምሳሌ ምን ሊሆን ይችላል ማለት ነው? ሄድ ወይም ሄድ ኮማት ቴይል ማለት ነው። ስለዚህ this is the sample space for the experiment of tossing a coin ማለት ነው አይደለ? sample space በካፒታል ኤስ ዲኖት ይደረጋል ማለት ነው። another definition ስለ ኢቨንት ነው። ኢቨንት እንዴት ዲፋይን እናደርጋለን? ኢቨንት ማለት ክስተት ማለት ነው አይደለ? any set of outcomes of the experiment is called an event. That is
ኢቨንት ኢዝ ኤ ሰብሴት ኦፍ ሳምፕል ስፔስ። ኢቨንት ማለት ማንኛውም ኢቨንት የዚህ የሳምፕል ስፔስ ሳብሴት ነው። አሁን ይሄ እዚህ ጋር ያለው አጠቃላዩ ነው። አንድን ሳንቲም ወደ ላይ ብንወረውር ሊሆን የሚችለው ሄድ ወይ ቴይል ነው። አሁን ኢቨንት ብንወስድ ኢቨንት ኢት ኩድ ቢ ሄድ ብቻ ሊሆን ይችላል፣ ሄድ ብቻ ወይም በብራኬት ቴይል ብቻ ሊሆን ይችላል። ሶ ኢቨንት ማለት ከዚህ ከአጠቃላይ አማራጭ ወይም ከአጠቃላይ እድል የተወሰነው ሳብሴት ነው ማለት ነው። and events will be denoted by capital letters። ማንኛውንም ኢቨንት በፕሮባቢሊቲ አናላይዝ ስናደርግ ሪፕሬዘንት የምናደርገው በካፒታል ሌተርስ ነው። ሌትስ ሲ እዚህ ጋር ሲምፕል ኤግዛምፕል አለ። ኮንሲደር the experiment throwing a die once። ይሄን ዳይ ወደ ላይ አንዴ ብንወረወር ምን ሊሆን ወይም ፖሲብል አውትካሞቹ ምን ሊሆኑ እንደሚችሉ እናያለን ማለት ነው። ያው ዳይ ማለት die is a cube with each of its 6 faces marked with a different numbers of dots from 1 to 6 አይደለ? ዳይ ማለት ያው ታውቁታላችሁ አይደል? ይሄን 6 ፌስ አለው። እያንዳንዱ ፌስ ላይ ቁጥር አለ። የመጀመሪያው ፌስ እዚህ ጋር አንድ አለው። ከዚህ ተቃራኒ በዛ ሳይድ በዚህ ሳይድ ሁለት፣ ቶፕ ላይ እንደምታይ 3 አለ። ከ3 በተቃራኒ ቦቶም ላይ አለ 4 አለ። እዚህኛው ፌስ ላይ 5 አለ። ለዚህ ፌስ ተቃራኒ በዚህ ጋር ባለው ፌስ ላይ 6 ዶቶች አሉ ማለት ነው። ስለዚህ ዳይ ማለት መጀመሪያ ይሄ ነው። 6ቱም ሳይድ እኩል ናቸው። ስንወረውር ከ6ቱ አንዱ ሊሆን ይችላል። ልክ ሲያርፍ እዚህ ቶፕ ላይ የምናየው ማለት ነው። ቶፕ ላይ የምናየው ቁጥር ነው። ምክንያቱም እንዲህ ሲቀመጥ ናቹራል ኦሪየንቴሽን ላይ ሲቀመጥ የሚኖረውን ቁጥር ነው እንደ እንትን የምንወስደው ማለት ነው። እንዲስ ኬዝ አሁን 3 ነው ማለት ነው ወስደው ቁጥር። ሶ ይሄ ዳይስ እንደዚህ አይነት ዳይስ አንዴ ብንወረውር እዚህ ጋር የተሰጡ ጥያቄዎችን እንድንመልስ ጠይቀናል ማለት ነው። ሶ ዋት አር ዘ ፖሲብል አውትካምስ? ፖሲብል አውትካሞቹ ምንድን ናቸው? እዚህ ጋር ይሄን ዳይስ ብንወረውር ፖሲብል አውትካሞቹ ማንኛውም ሊሆን ይችላል አይደል? ማን እንደሚመጣ አናውቅም። 3 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል አይደለ? 4 ሊሆን ይችላል። ምክንያቱም እኛ መወርወሩን እንጂ ማን የትኛው ፌስ ቶፕ ላይ እንደሚመጣ አናውቅም። 6 ሊሆን ይችላል። ስለዚህ ፖሲብል አውትካም፣ ፖሲብል ማለት ሊከሰት የሚችል ማለት ነው። የተከሰተው ማለት አይደለም፣ ሊከሰት የሚችል። ስለዚህ 1 ሊከሰት ይችላል፣ 2 ሊከሰት ይችላል፣ 3 ሊከሰት ይችላል፣ 4 ሁሉም ሊከሰቱ ይችላሉ ማለት ነው። ቢ ላይ ሳምፕል ስፔስ። ሳምፕል ስፔሱ ምን ይሆናል? ሳምፕል ስፔሱ ማለት the set of all possible outcomes ነው ብለናል አይደለ? እዚህ ጋር ዲፋይን ስናደርግ any set of outcomes of experiment event ይሆናል። እዚህ ጋር ሳምፕል ስፔስ ይሄ the set of all possible outcomes of an experiment is called ሳምፕል ስፔስ ብለናል አይደል? በዛ ዴፊኒሽን መሰረት ሳምፕል ስፔሳችን ማን ይሆናል ማለት ነው? ከዚህ ከኤ ጋር ተመሳሳይ ማለት ነው አይደለ? ሁሉም እነኚህ ተርሞች ማለት ነው አይደለ? ሳምፕል ስፔሱ ይሄ ይሆናል ማለት ነው። ምክንያቱም ሳምፕል ስፔስ ማለት the set of all possible outcomes ስለሆነ possible outcomes ደግሞ ሁሉንም እዚህ ጽፈናል። ሶ ሳምፕል ስፔስ እና all the possible outcomes ተመሳሳይ ይሆናሉ ማለት ነው። ሲ ላይ write the event of a number 5 appearing on the upper surface። upper surface ወይ top surface ላይ 5 ቁጥር የሚታይበትን ወይም ሊታይ የሚችልበትን ክስተት ጻፉ። ስለዚህ ይሄ ሲምፕሊ the event is equal to ብለን ብራኬት ላይ 5 እንላለን ማለት ነው። ምክንያቱም 5 ቁጥር ይታይበትን ስለጠየቀን። ዲ write the event of getting the number shown on the upper face is even። እዚህ ቶፕ ላይ የሚታየው ቁጥር ኢቭን ማለት ምንድነው? divisible by 2 ማለት ነው። በሁለት ሊካፈል የሚችል ማለት ነው። ሙሉ ቁጥር ማለት ነው አይደለ? ስለዚህ በሁለት ሊካፈል የሚችል ቁጥር አሁን እዚህ ከ1 እስከ 6 ነው አጠቃላዩ። ከነዚህ ውስጥ በሁለት ሊካፈል የሚችሉ የትኞቹ ናቸው? 2፣ 4 እና 6 አይደለ? ያ
ስለዚህ የዚህ ኢቨንት ማን ይሆናል ማለት ነው? እንደ ብራኬት 1 ነው ሶሪ 2 4 እና 6 ይሆናል ማለት yes ኢ ላይ write the event of getting a number different from 3 ከሶስት እዚህ ቶፕ ላይ ከሶስት ውጭ ሊታይ የሚችል ቁጥር ያው እንዳለ አጠቃላይ 6 ነው። ስለዚህ 3 ሊገኝ የማይችል ከሆነ ከሶስት ውጭ ሁሉም ማለት ነው አይደለ? ይህ ሁሉም ከአንድ 2 ብለን 3ን እንዘለዋለን 4 5 እና 6 ማለት ነው። yes the last write the event of getting a prime number and an even number ይሄ ፕራይም ነምበርም ኢቨን ነምበርም በአንድ ጊዜ ማለት ነው። ያንን ሊያሟላ የሚችለው ከዚህ ከፖሲብል አውትካሞች የትኛው ነው? ወይም ከሳምፕል ስፔሱ ፕራይም ነምበር ማለት መጀመሪያ yes excellent 2 ፕራይም ነምበር ማለት it's a number whose multiples are 1 and the number itself አይደለ? እዜቶቹ አንድ እና ቁጥሩ ራሱ የሆነ ማለት ነው ፕራይም ነምበር። ያንን የሚያሟላው አንድም ያሟላል ሶስትም ያሟላል። ሶስት ግን ኢቭን አይደለ? ሶስት ኢቭን አይደለም። ፕራይምም ኢቭንም በተመሳሳይ ጊዜ መሆን የሚችለው ሁለት ቁጥር ብቻ ነው። therefore ይሄ ምን ይሆናል? ኢቨንት ኢኳልስ ብለን እንደ ፓራንቴሲስ 2 እንላለን ማለት ነው። ሶ በዚህ አይነት የተለያዩ ፕሮባቢሊቲዎችን መግለጽ እንችላለን። ይሄው እዚህ ጋር እዚህ የሰራ ነው አለ መልሱ። ሶ ኤ ላይ ፖሲብል አውትካሞቹ ሙሉ ሴቱ ማለት ነው። ይሄ 1 2 3 4 5 6 ይሆናል። ቢ ላይም ሰርተነዋል ይሄ ማለት ነው 1 2 ሳምፕል ስፔሱ። ሲ ላይ ያያችሁ ነው አይደለ? ተመሳሳይ ነው የሰራ ነው። ዲ ላይም እንደዛው 2 4 6 ኢ ላይ ከሶስት ውጭ ሌሎች ሁሉም ቁጥሮች ማለት ምክንያቱም ከሶስት የተለየ ቁጥር ነው የሚለው ማለት ነው። ፎር በዛ መሰረት እንሰራለን። ሌላ ግልጽ ነው? ኦልራይት። ስለዚህ ቀጥሎ ያለውን ዴፊኒሽን እናያለን። events which are 2 or more events of an experiment are said to be equally likely if any one of them cannot be expected to occur in preference to the others. አንድ ኢቨንት ወይም ከአንድ በላይ የሆነ ኢቨንቶች ከሁለት እና ከሁለት በላይ የሆኑ ኢቨንቶች ቢኖሩ አንዱ ከሌላኛው ኢኳሊ ላይክሊ የምንለው ምን ሲሆን ነው? ወይም ሁለቱም ኢኳሊ ላይክሊ ናቸው። ምን ሁለቱም የመከሰት እድላቸው እኩል ነው የምንለው ምን ሲሆን ነው? if any one of them cannot be expected to occur in preference to the others. አንዱ ከሌላኛው ባነሰ ወይም በበለጠ የመከሰት እድል ሳይኖረው ሲቀር፣ ያ ማለት ሁለቱም ኢቨንቶች እኩል የመከሰት እድል ሲኖራቸው ማለት ነው። ለምሳሌ ብንወስድ ሳንቲም ኮይን ብንወረውር ዘውድ ወይ ጎፈር ብያችኋል አይደል? ሄድ ኦር ቴይል ማለት ነው። ሶ ሄድ የመከሰትም 50% ነው፣ ቴይል የመከሰትም 50% ነው አይደል? ፕሮባቢሊቲው ወይ ሄድ ወይ ቴይል ነው ሊሆን የሚችለው። ከዚህ ከሁለቱ ሌላ ሊሆን ይችላል አይሆንም አይደለ? therefore እነኚህ ሁለቱ ኢቨንቶች ምን ይባላሉ? they are equally likely እንላቸዋለን ማለት ነው። እነኚህን ሁለቱን አክቲቪቲዎች ማለት ነው። እዚህ ጋር ኤግዛምፕል አለ። let's see a getting 1 2 3 on the toss of a die and getting 4 5 6 on the toss of a die. ዳይ ማለት ያው ቅድም እንዳያችሁት 6 ፌስ ያለው ኪዩብ ማለት ነው። ሁሉም ፌሶቹ እኩል የሆነ ዳይ ማለት ነው። እንደዚህ አይነት አንድ አለ፣ እዚህ ሁለት አለ፣ እዚህ 3 አለ። ከሁለት በዛ በተቃራኒው ሳይድ ላይ የማይታየን ሳይድ 4 አለ። ከሶስት ቶፕ ላይ ነው፣ ቦቶም ላይ 6 ይኖራል። ከአንድ በዛ ሳይድ በተቃራኒው ሳይድ ማን ይኖረናል? 5 ይኖረናል ማለት ነው። ስለዚህ ይሄንን ዳይ ወደ ላይ ብንወረውር አንድ የመከሰት፣ ሁለት የመከሰት፣ 3 የመከሰት እንዲሁም
4 የመከሰት 5 የመከሰት እና 6 የመከሰት እድላቸው ምንድን ነው? እኩል ነው አይደለ? እያንዳንዱ ከስድስቱ 1/6ኛ ፕሮባቢሊቲ ያለው ማለት እያንዳንዱ ፔጅ ወይም እያንዳንዱ ፌስ። ስለዚህ እነኚህ ምን ይባላል? ኢኳሊ ላይክሊ ይባላሉ። ቢካዝ the chance of the occurrence of each events are equal። ልክ ነው አይደለ? ይሄን ኪዩብ የሆነ ሁሉም ሳይዶች እኩል የሆነ ዳይ ወደ ላይ ብንወረውር ሁሉም 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ 4 5 6 እያንዳንዱ ፌስ የመከሰት እድሉ እኩል ነው ማለት ነው። so we call them equally እነዚህ አክቲቪቲዎች ምን ይባላል? equally likely እንላቸዋለን ማለት ነው። equally likely ይባላል። ቢ ላይ ደግሞ ተቃራኒ እናያለን። a bag has 10 balls of different colors and sizes. If you pick up a ball randomly from the bag, the chance of occurrence of all the balls are not necessarily the same. Such outcomes are not equal. እዚህ ጋር ምን ይታያቸዋል? ያው 10 ኳሶች የተለያየ ሳይዝ እና ከለር ያላቸው አሉ አይደለ? እዚህ ጋር ትልቅ ቦላ ኳስ አለ፣ ቀዩ፣ ቀጥሎ ቀይ አነስ መካከለኛ አለ፣ እዚህ አረንጓዴ ትልቅ አለ። ሶ እንደምታዩት በተለያየ ከለር እና ሳይዝ 10 ኳሶች አሉ። አሁን በዚህ ቦርሳ ሻንጣ ውስጥ ወይ እዚህ ባግ ውስጥ እጃችንን ራንደም ሊያስገብተን አንድ ኳስ ብንወስድ ይሄን ትልቁን ኳስ የማውጣት ወይም የመያዝ እድልና እችን ትንሿን የመያዝ እድላችን እኩል ነው። አውትካሙ አንድ አይደለም። በሳይዝ ምክንያትም ቶሎ ብሎ እጅ ላይ ሊገባ የሚችለው ትልቁ ነው። ያኔ እጃችን ይዞት የሚወጣው ራንደም ስለሆነ ማለት ነው። እዚህ ራንደምሊ ምንም አይነት የተጠና አይነት ነገር ሳናደርግ በቃ በዘፈቀደ ዝም ብለን እጃችን አስገብተን ብናነሳ ማለት ነው። in that case due to the size difference እና arrangement በአቀማመጥም ምክንያት ሁሉም ኳሶች በኢኩል ፕሮባቢሊቲ ወይ ኢኳሊ ላይክሊ ላናውጣቸው እንችላለን። አውትካሞቹ እኩል አይሆኑም ማለት ነው። ሶ ከዛኛው ጋር ተቃራኒ ነው ማለት ነው። so another definition we will see an event which is sure to occur at every performance of the experiment is called certain event to the experiment። ይሄ ደግሞ ምንድነው? እያንዳንዱ ኤክስፐሪመንት ላይ ሀፕን የሚያደርግ የመከሰት እድሉ 100% የሆነ ኢቨንት ካለ ምን እንላለን? that event is a certain event። certain ማለት እርግጥ የሆነ ማለት አይደል? ካሉ certain ማለት እርግጥ የሆነ ኢቨንት በቃ የመከሰት እድሉ ምንም የማያጠራጥር በማንኛውም ሁኔታ የሚከሰት ማለት ነው። ሌላኛው ዴፊኒሽን ደግሞ an event which cannot occur at any performance of the experiment is called an impossible event። ይሄ ደግሞ የዚህኛው ኤግዛክት ተቃራኒ ማለት ነው። certain event ማለት የመከሰት እድሉ 100% የሆነ ማለት ነው። impossible event ማለት ፈጽሞ የማይከሰት ማለት ነው፣ ወይም የመከሰት እድሉ 0% የሆነ ማለት ነው። ሶ በኮንሰፕት ተግባብተናል። certain event ምን ማለት ነው? possible event የሚለው ገብቷችሁ? ሶ በኤግዛምፕል እናዳብረዋለን። a teacher chooses a girl from the class of 30 girls. this is a certain event አይደለ? አንድ መምህር ክፍል ውስጥ ያሉት አጠቃላይ 30 ሴቶች ቢሆኑ ከነዚህ 30 ሴቶች ወይ ለሪፕሬዘንታቲቭ እንዲሆኑ አንድ ሴት ተማሪ ቢፈልግ እና መምረጥ ቢፈልግ መምህሩ የክላስ ሪፕሬዘንታቲቭ መምረጥ ቢፈልግ የሚመርጣት ተማሪ ሴት ነች አይደለ? because ምንም ወንድ የለም፣ 30ውም ሴት ናቸው አይደል? therefore the probability of choosing a girl ምንድነው ማለት ነው? ምንድነው ይሄ? certain event ነው አይደለ? የትኛውንም ተማሪ ከ30ው የትኛውንም ቢመርጥ ሴት ነች አይደለ? so ይሄ the probability of the student being a girl ወይም ሴት የምትመረጠው ተማሪ ሴት የመሆኑ ፕሮባቢሊቲ ምን ያክል ነው? certain event ነው፣ 100% ነው ማለት። because all the students in the class are girls and the teacher is certain to choose a girl. so መምህሩ የሚመርጠው ሴት ተማሪ ይሆናል። ያው ሴት ተማሪ የመምረጥ ፕሮባቢሊቲ 100% ነው ማለት ነው። ሐሳቡ ግልጽ ነው? ገብቷችኋል? እስቲ ኮንፈርም አድርጉ። ምክንያቱም ይሄ በኤግዛማችሁም ላይ በደንብ አፒር የሚያደርግ ኮንሰፕቹዋል ጥያቄ ስለሆነ አንድ ኮንሰፕት ከተረዳችሁ በተለያየ መልክ ያው ምንድነው
ኤግዛማችሁ ላይ ሂስትሪ ላይ አፒር ስለሚያደርግ ማለት ነው። ኮንሰፕቱ ግልጽ ነው አይደለ? ኮንሰፕቱ ግልጽ ጥሩ። ቢ ላይ ስፒነር ሃዝ 4 ኢኳል ሴክተርስ ከለር የለው። ይሄ ስፒነር እዚህ ጋር እንደምታዩት 4 ሴክተሮች አሉ። 4 ሴክተር ማለት የሰርክል ክፍልፋይ ማለት ነው። የለው አለ፣ ሬድ አለ፣ ግሪን እና ብሉ 4 አሁን ያሉት የለው፣ ሬድ ያው ቢጫ፣ ቀይ፣ አረንጓዴ እና ሰማያዊ ናቸው። እዚህ ላይ ይሄ ቀስት ወይም ስፒነሩ ፐርፕል ከለር ላይ የማረፍ ፕሮባቢሊቲ ምን ያክል ነው? ፐርፕል ከለር ላይ ከአራት ምን ያክል ነው? ዜሮ ነው አይደለ? ምክንያቱም ፐርፕል ከለር እዚህ ውስጥ የለም። ይሄን ስፒን ብናደርግ ብናሽከረክረው ይሄን ስፒነሩን ተሽከርክሮ ወይ እዚህ ያለበት ሰማያዊ ላይ ነው ሊያርፍ የሚችለው አሁን እንዳለው፣ ካልሆነ ቀይ ላይ ነው ሊያርፍ የሚችለው፣ ካልሆነ አረንጓዴ ላይ፣ አይደር ቢጫ ላይ እንጂ ፐርፕል የሚባል ከለር እዚህ ውስጥ ስለሌለ it is impossible to land on purple after spinning the spinner። ስለዚህ certain event የሚባለውና impossible ወይም uncertain የሰርቴን ተቃራኒ uncertain ይሄ certain የሚለው ቃል ከፊት ዩንን ጨምረን uncertain ማለት እንችላለን። So that is how we define, and we go to another definition. The probability of an event is the measure of the chance that the event will occur as a result of the experiment. The probability and event probability ማለት ምን ማለት ነው? ያ ኢቨንት የመከሰት እና ያለመከሰት እድሉን የምንለካበት ሁኔታ ነው ማለት ነው ፕሮባቢሊቲ። ይህን ፕሮባቢሊቲ ማቴማቲክስ ላይ ስንጠቀም ዲ ነው። ለምሳሌ ፕሮባቢሊቲ ኦፍ ብለን ኢቨንት ኢ አንድ ኢቨንት ኢ ኢቨንትን ነው የሚገልጽልን። ፒ ደግሞ ፕሮባቢሊቲ እንዲህ ነው ጠቅሰው ማለት ነው። the probability of an event ከዜሮ እስከ 1 ነው። ዜሮ ማለት ሊከሰት የማይችል ማለት ነው። እዚህ ጋር እንዳይለው አንሰርቴን ሲሆን ዜሮ ይሆናል። የዚህ ደግሞ 1 ማክሲመም በዚህ መሃል ነው ማንኛውም ነገር ፕሮባቢሊቲ የሚሆነው ማለት ነው። ከዜሮ እስከ 1 ዜሮ ማለት ምንድነው? ኢምፖሲብል። 1 ማለት ደግሞ ሰርቴን የሆነ ማለት ነው። So the probability of an event E denoted by probability of E is a number between 0 and 1 that measures the likelihood of the event in the following. So suppose ሁለት ኢቨንቶች ቢኖሩ if probability of event 1 is greater than probability of event 2 ምን ማለት ነው? ይሄ የኢቨንት 1 ወይም የክስተት 1 የመጀመሪያ ክስተት ከሁለተኛው ክስተት ፕሮባቢሊቲ በለጠ ማለት ምን ማለት ነው? የመጀመሪያው ክስተት ከሁለተኛው ክስተት ይልቅ የመከሰት እድሉ ከፍ ያለ ነው ማለት ነው። በተመሳሳይ if the probability of event 1 is equal to the probability of event 2 then the two events or the events event 1 and event 2 are equally likely to occur. ሁለቱም ኢቨንቶች የመከሰት እድላቸው እኩል ነው፣ 50-50 ነው ማለት። ለምሳሌ ለዚህ እንደ ቤስት ኤግዛምፕል ሁሌ የምንወስደው ቶሲንግ ኮይን ነው። አንድ ሳንቲም ወደ ላይ ብንወረውር ያው ዳኞች እግር ኳስም የሆኑ ጨዋታዎች ላይ ታያላችሁ አይደል? ሁለት እንትን ስላለው ቶስ ያደርጋል። ሁለቱንም ተጋጣሚዎች አስመርጠው ቶስ ያደርጉና ከዛ በመረጡት መሰረት ምርጫቸውን ይሰጣሉ። ሶ the best example እንደዚህ 50-50 ለሆኑ ኢቨንቶች the best example ሁሌም ኮይን ነው። ቶሲንግ ኮይን ዘውድ ወይ ጎፈር ይኖረዋል ማለት ነው። and if event 1 is impossible then the probability of event 1 is 0 ቅድም እንዳልነው ማለት ነው። 0 የምንለው ለኢምፖሲብል ነው። and if event 1 is certain ማለት እዚህ ጋር እንደገለጽነው ማለት ነው። the probability of event 1 ምንድነው? 1 ማለት ነው። ይሄ በፐርሰንት ሲገለጽ 100% ማለት ነው። ፕሮባቢሊቲ 1 ነው ማለት ይሄ ኢቨንት የመከሰት እድሉ 100% ነው፣ እርግጥ የሆነ ነገር ነው ማለት ነው። ሶ ይሄን ፕሮባቢሊቲ ስኬል ላይ እንደዚህ ማሳየት እንችላለን። ያው 0 ማንን ነው የሚተካው? ማንን ነው የሚወክለው? ኢምፖሲብል።
ከዛ ከኢምፖሲብል ቀጥሎ ወደዚህ ስንሄድ እየጨመረ የመከሰት እድሉ እየጨመረ ይሄዳል። እዚህ ጋር አንላይክሊ ማለት ኢምፖሲብል ከሚለው የተሻለ ነው። ያ ማለት በጣም ትንሽም ቢሆን ግን የመከሰት እድል ያለው ላይክ 10%፣ 20%፣ 30% የመከሰት እድል አለው ማለት ነው። ፋርዘር ወደዚህ እየሄድን ስንመጣ 50% እዚህ 1/2 ማለት 0.5 ወይም 50% ማለት ነው። ይሄ 50% ማለት ነው። ይሄ ማለት ይሄ ኢቨንት ሊከሰትም ላይከሰትም ይችላል ማለት ነው። 50-50 እኩል የሆነ እድል አለው የመከሰትም ያለ መከሰትም። ፋርዘር ወደዚህ ስንሄድ ከ50% አለፈ። እዚያውን ላይክሊ ማለት የመከሰት እድሉ በጣም እየጨመረ ነው። ነገር ግን 100 አልደረሰም። አሁንም 100% በቃ ይሆናል እርግጥ ነው ማለት አንችልም። ነገር ግን 80%፣ 70%፣ 60%፣ 90%፣ 95% እስከ 99% ላይክሊ ይባላል ማለት ነው። ሶ ሰርተን ምንድነው? ይሄ ሰርተን እዚህ ጋር ነው ኖርማሊ ይሄ ምስፕሌስድ የሆነ ነው። ይሄን እዚህ ጋር አድርጋችሁ ሰርቴን ማለት 100% የሚከሰት ፕሮባቢሊቲው አንድ ማለት ነው። ሶ ይሄ ፕሮባቢሊቲ ስኬል ላይ የተለያዩ አክቲቪቲዎችን ወይም ኢቨንቶችን መግለጽ እንችላለን ማለት ነው። ሶ ሌትስ ሲ ሲምፕል ኤግዛምፕል decide whether or not each of the statements below is reasonable። ከታች የተዘረዘሩት ስቴትመንቶች ምክንያታዊ ናቸው ወይስ አይደለም ገምግሙ ነው የሚለው። ኤ the probability that you will go to bed before midnight tonight is 0.99። ይሄ ምንድነው ያለ ያለው? ዛሬ ምሽት አሁን ስትተኙ ከሚድናይት ወይም ሚድናይት ማለት ሌሊት 6 ሰዓት ከመሆኑ በፊት የመተኛት እድላችሁ 0.99 ነው እያለ ነው። ጀስት ፕሮባቢሊቲ ነው እየጠቀሰ ያለው። ይሄ ሪዝነብል ነው ምክንያታዊ ነው ማለት ሊከሰት ሊሆን ይችላል አይደለ? ይሄ ምክንያቱም ከ6 ሰዓት በፊት ልትተኙ ትችላላችሁ። እንቅልፋችሁ ሊመጣ ይችላል በተለያየ ሚንስ ወይ ፈልጋችሁ ጠዋት ቶሎ ለመነሳት ይሄን ያክል ፐርሰንት ሊሆን ይችላል፣ ከዚህ ሊያንስ ይችላል። ነገር ግን 100% ነው ማለት አንችልም። the probability that you will go to bed before midnight ከ6 ሰዓት በኋላ የሚተኛ ሰውም አይጠፋም። therefore 0.01% ቢሆን ከ6 ሰዓት በኋላ የሚተኛ ሰው አለ ማለት ነው። ግን ይሄ አሁን ሪዝነብል ነው ማለት ምንድነው? ያስኬዳል ወይ ይሄ ሐሳብ ያስኬዳል ወይ የሚለው ነው። ያስኬዳል። So this is reasonable statement as it is very likely that you will go to bed before midnight, but it is not certain that you will. certain አይደለም ግን 100% ግን 100% ከሚድናይት በፊት ትሄዳላችሁ ማለት አይደለም። ልትሄዱ ትችላላችሁ። ከሚድናይት በፊት ወደ አልጋ ሄዳችሁ ለመተኛት የምትችሉበት ፕሮባቢሊቲ 99% ነው ያስኬዳል። ቢ ላይ the probability that your pocket money is doubled tomorrow is 0.01። ኪሳችሁ ላይ ይዛችሁ የምትወጡ ገንዘብ ወይ ፖኬት ላይ ያለው መኒያችሁ በእጥፍ ሊጨምር ይችላል። ነገር እንዴት ይጨምራል ምን የሚለውን ያው ፋርዘር ዲቴይል አይኖረው። ጀስት ይሄ ስቴትመንት ምክንያታዊ ነው ያስኬዳል። አሁን እንዲህ ብንል ያስኬዳል ወይስ ቶታሊ የማይቻል ነገር ለመደምደም እንችላለን ነው አሁን በዛ ሴንስ እና ይሄም ያስኬዳል አይደል? ይሄም ቢሆን ሪዝነብል ነው ማለት እዚህ ጋር እየነገረን ያለው 0.01 ነው። ያ ማለት 1% ነገ ኪሳችሁ ውስጥ ይዛችሁ የምትወጡት ገንዘብ በእጥፍ የመባዛት እድሉ 1% ነው። በሆነ ሚንስ ወይ ያበደራችሁት እና የረሳችሁት ገንዘብ ካለ ሰው ሊመልስላችሁ ይችላል እናንተ ባላሰባችሁበት መንገድ። ነገር ግን 100% ያው ይሄ እድል 0 ነው አይደለ? 1%ም ቢሆን ኪሳችሁ ውስጥ ያለው ገንዘብ ነገ በእጥፍ ሊያደግ የሚችልበት ፕሮባቢሊቲ አለ። ነገር ግን ምንድነው ቶታሊ ኢምፖሲብል ግን አይደለ? ሊሆን የሚችልበት እድል በጣም ትንሽ ቢሆንም 0 ግን አይደለ? ኢምፖሲብል አይደለ? ዩኒቨር ነው። አሁን እንዳልኳችሁ ያበደራችሁት ሰው ካለ ምናልባት ሆነ ሚንስ መልስ ወይ መሬት ላይ ወድቆም ከሆነ ኪሳችሁ ላይ ያለውን ያክል ገንዘብ ምናልባት ወድቆ ልታገኙ ትችላላችሁ። ጀስት ይሄ ሃይፖቴቲካል ኮንዲሽን ነው እያወራን። አንድ ነገር ፈጽሞ አይሆንም ነው
ትንሽ የመከሰት ጭላንጭል ተስፋ አለው ነው። ሶ ከዛ አንፃር ነው። ሶ ስቴትመንት ኢዝ ሪዝነብል ስቴትመንት አዝ ኢት ኢዝ ቬሪ አንላይክሊ። ምንም ይሄ አንላይክሊ ማለት ሊሆን የመሆን እድሉ በጣም አናሳ የሆነ ቢሆንም ማለት ነው። that your pocket money will be doubled tomorrow but not totally መቶ በመቶ ግን አይሆንም ብለን የማንደመደመው አክቲቪቲ ነው ማለት ነው። another example on a probability scale mark and estimate the probability that it will rain on today in Addis Ababa. B, Ethiopia will win the next World Cup. C, someone in your class has a birthday tomorrow. So እነዚህ ሁሉ ነገሮች just probability scale ላይ ዝም ብላችሁ እንድታሳዩ። probability scale ስንስል ቤዚክ የሆኑ ፖይንቶች ማን ማን ናቸው? 0 which is impossible። እዚህ ጋር less likely ወይም unlikely የምንለው እዚህ equally likely ወይም 50% ማለት ነው። እዚህ ጋር ደግሞ certain or 100%። ሶ እንዲህ እናደርግና አሁን የዌዘርን ሁኔታ አይተን አዲስ አበባ ዌዘር ፎርካስት አይተን በጣም ደመናማ ሆኖ ስልካችን ላይ ልናይ እንችላለን። ለምሳሌ የዌዘር ዳታ ያን ስናይ እና ከዛ በፊት የነበሩ ፓተርን ትሬንዱን ስናይ ሊዘንብ የሚችል አይነት ከሆነ ፕሮባቢሊቲ ኢት ዊል ሬን ኢን አዲስ 60% ከ50 ከፍ አድርገን 40 ሊሆን ይችላል 60 70 80 የሆነ ነገር ማለት እንችላለን። it all depends so ይሄ ኤ ላይ this will depend on the time of the year and the prevailing weather conditions right። በዚህ መሰረት just የራሳችንን estimate መናገር እንችላለን። ቢ ላይ ያለው ኢትዮጵያ will win the next world cup ኖርማሊ ይሄ መጽሐፍ ሲጻፍ የነበረውን ወርልድ ካፕ የኢትዮጵያ ተሳታፊ ሆና ከነበረ ወይ ማጣሪያ የተጫወተች ከነበረ ምናልባት ታልፋለች በሚል የገባ ነው ሊሆን የሚችለው። ግን አሁን ላይ ካለው አንፃር ካየን ግን ኢትዮጵያ ወርልድ ካፕ ላይ የለንም አይደለም። ስለዚህ ፕሮባቢሊቲ አሁን ላይ ካወራን ዜሮ ነው ቢኮዝ ለዓለም ዋንጫ አላለፍንም። ግን ቲንኪንግ ዳት ይሄ መጽሐፍ ሲጻፍ በነበረው ጊዜ ለነበረ ለዓለም ዋንጫ ማጣሪያ ከሆነና ያኔ የነበራቸውን ፐርፎርማንስ በማየት አይ በዚህ ፐርፎርማንስ እንኳን ከምድብም አያልፉ ምንለው አይነት እንትን ይኖራል። የራሳችን የሆነ አናሊሲስ ምልከታ ያን ተጠቅመን መግለጽ እንችላለን። so based on their recent performance it is reasonable to say that Ethiopia are slightly more unlikely to win the world cup. so ወቅታዊ አቋማቸው ላይ በመመርኮዝ የብሔራዊ ቡድኑ ላይ የዓለም ዋንጫ የማሸነፍ እድላቸው እጅግ በጣም unlikely ግን 0% አይሆንም። ያው በሆነ ተአምር ማሸነፍ የሚችሉበት እንትን ይኖራል ተሳታፊ ከሆነ። ለአሁኑ ግን አሁን ላይ ላለው የዓለም ዋንጫ ከነገ በስቲያ የሚጀምረው ዓለም ዋንጫ ላይ አይደለም። መጽሐፉ ሲጻፍ የነበረውን ኤግዛምፕል እንድታስታውሱ ነው። ኦልራይት ኦኬ ሶ ይህም ተመሳሳይ ነገር ነው። ቀጥሎ probability of simple events probability of simple events ያው ተመሳሳይ ሀሳብ ነው። it's all about probability so simple event ማለት ምን ማለት ነው? simple event ማለት ነጠላ ኢቨንት ማለት ነው። ነጠላ የሆነ አውትካሙ አንድ ብቻ የሆነ ማለት ነው። so what does a simple event mean? a simple event is an event containing exactly one outcome በቃ አንድ አውትካም ብቻ ያለው ማለት ነው። for instance in a toss of one coin the occurrence of head is a simple event አይደለ? አንድ ኮይን ያው ለፕሮባቢሊቲ እጅግ በጣም አቮይድ ማድረግ ማንችለው የኮይን እና የዳይስ ኤግዛምፕሎች ናቸው። እና ኮይን ወደ ላይ ብንወረውር አውትፑቱ አንድ ነው አይደለ? ወይ ሄድ ነው ወይ ቴይል ነው አይደል? ሄድም ይሁን ቴይል ሲምፕል ኢቨንት ነው። በቃ አንድ ነው ያው አንድ ውጤት ሄድ በአንድ ጊዜ የምናየው አንድ ውጤት፣ ሁለት ወይ ሶስት ውጤት በአንድ ጊዜ አለ። ሀሳቡ ግልጽ ነው እያልኩ ያለሁት ያ በዛ ሴንስ እንድትወስዱት ነው። ሶ በዛ ሴንስ ይህን ዴፊኒሽን ሌት ኤስ ቢ the possibility set of an experiment and each element of sample space is be equally likely to occur then probability of the event E occurring
ፕሮባቢሊቲ ቅድም ፕሮባቢሊቲ ኦፍ ኢቨንት ብለናል እና ይሄ ዲፋይን ስናደርግ እንዴት ዲፋይን እናደርጋለን? ነምበር ኦፍ ፌቨረብል አውትካምስ ዲቫይድድ ባይ ነምበር ኦፍ ኦል ፖሲብል አውትካምስ። እዚህ ጋር እንደምንለው ነምበር ኦፍ ፌቨረብል አውትካምስ ነምበር ኦፍ ኢቨንትስ ያ የምንፈልገው ኢቨንት ማለት ወይ የተጠየቅነው ኢቨንት ዲቫይድድ ባይ አጠቃላይ ሴት ኦፍ ሳምፕል ስፔስ ማለት ነው። ራይት ሶ ፕሮባቢሊቲ ለምሳሌ በአጭር እንትን ብናይ የኮይንን ኤግዛምፕል እንጠቀምና ሄድ ወይ ቴል ነው ሊሆን የሚችለው አይደለ? what is the probability that the occurrence of head ብንባል ሄድ ኦከር ሊያደርግ የሚችለው አንዴ ነው አይደለ? አንዴ ሄድ አንዴ ቴል ሊሆን የሚችለው። ስለዚህ ፕሮባቢሊቲ ወይም ሳምፕል ስፔሱ ሁለት ነው አይደል? ሄድ እና ቴል። እኛ የተጠየቅነው ሄዱ ሊከሰት የሚችልበትን ፕሮባቢሊቲ ከተጠየቀን ለምሳሌ ፕሮባቢሊቲ ኦፍ ሄድ ከተባለን አንድ ነው እሱ። አጠቃላይ ሳምፕል ስፔሱ ግን ሄድም ቴይልም ነው አይደለ? ሁለት ስፔሶች ወይም ሳምፕል ስፔሶች አሉን ማለት ነው። ከአጠቃላይ ሁለቱ ሄድ ሊከሰት የሚችለው አንዴ። ስለዚህ አንድ ሁለተኛ ማለት 50% ማለት ነው አይደል? በፐርሰንት ስናሰላው ሄድ ወይም ቴይል የመከሰት እድሉ 50-50 የምንለው በዚህ አይነት ካልኩሌሽን ነው ማለት ነው። So let's see example. A box contains 5 green balls and 3 black balls. እዚህ ጋር እንደምታዩት ይህ ቦክስ 5 አረንጓዴ ኳሶች እና 3 ጥቁር ኳሶች አሉት። እኩል ናቸው እንደምታዩት። If one ball is drawn at random. አሁን አቀማመጡንም አይታችኋል። ይሄ እጅ ብናስገባ እያንዳንዱ መሬት ላይ ስላለ የትኛውንም ልናነሳ እንችላለን because the sizes are equal። እጃችንም ሴንስ ሲያደርግ በእኩል መጠን ነው ሊነካቸው የሚችለው ማለት ነው። በእጃችን ልንይዘው የምንችለው። So if one ball is drawn at random, what is the probability of getting A black ball, B green ball? አሁን በዚህ ኮንሰፕት እንድንሰራው ነው። አሁን አጠቃላይ ስንት ኳሶች አሉ? ሳምፕል ስፔሳችን 8 ነው አይደለም የሚሆነው 5 እና 3 አይደለ? ከዚህ 8ቱ ብላክ ቦልስ ማለት ከ8ቱ 3ቱ ጥቁር ናቸው። ስለዚህ ነምበር ኦፍ ፌቨራብል አውትካምስ ወይም የተፈለገው ብላክ ቦልስ ስለሆነ በዚህ ኬዝ ነምበር ኦፍ ፌቨራብል አውትካምስ ወይም ኢቨንት 3 ነው። ነምበር ኦፍ ሳምፕል ስፔስ ወይም ቶታል ሳምፕል ስፔሱ ስንት ነው? 8 ነው። 3/8 ይሆናል ማለት ነው። ቢ ግሪን ቦል ወይም አረንጓዴ ኳሶችን ራንደምሊ ወይም አንድ አረንጓዴ ኳስ ከዚህ ቅርጫት ውስጥ ሊወጣ የሚችልበት ተመሳሳይ ማለት ነው። በዚህኛው በግሪን ቦል ጊዜ ደግሞ የተፈለገው እዚህ ጋር ነምበር ኦፍ ኢቨንት 5 ነው። ምክንያቱም 5ቱ ስላሉ እና አጠቃላይ ሳምፕል ስፔስ 8 ነው። 5/8 ማለት ነው። ስንደምራቸው አንድ መስጠት አለበት። ፕሮባቢሊቲ ሁሉም ሲንደመር 1 ይሰጣል። አሁን 3/8 እና 5/8ን ብንደምር ስንት ነው? 8/8 ነው አይደለ? which is 1 ማለት ነው። ማንኛውም ፕሮባቢሊቲ ማክሲመሙ 1 ነው። another example, a die is thrown once. እዚህ ጋር እንደምታዩት ይሄ ዳይ አንድ ጊዜ ወደ ላይ ተወረወረ። what is the probability that the number appearing on the upper face will be 6? እዚህ ጋር አሁን አንድ ነው የሚታየው። ይሄን ዳይ ስንወረውር ልክ እዚህ ጋር እየተሽከረከረ እንደምታዩት ማለት ነው። እንዲህ ስንወረውር ቶፕ ፌሱ ላይ እዚህ የሚታየው ወይም የሚሆነው ቁጥር 6 ሊሆን የሚችልበት እድል የዚህ ክስተት እድሉ ምን ያክል ነው? ሶ ዳይስ እንደምናውቀው 6 ፌስ ነው አይደል ያለው? 6 ፌስ አለ። ስለዚህ 6ቱም ፌስ ላይ ያሉ እያንዳንዱ ቁጥሮች ኢኳሊ የመከሰት እድል አላቸው አይደለ? ስለዚህ 6 ማለት ደግሞ ከ6ቱም ፌሶች አንዱ ቁጥር ነው። ራይት ሶ there are 6 possible outcomes አሉ። therefore sample space ወይም number of all possible outcomes 6 ነው አይደለ? 6 ቁጥሮች ስለ የተለያዩ ቁጥሮች ስላሉ ከነዚህ ደግሞ 6 ቁጥር እቺ ቁጥር እዚህ 2 3 1 ተጽፈዋል አይደል? በማናያቸው ሶስቱ ሳይዶች ላይ 4 5 እና 6 አሉ ብለን ነው ያው ይሄን
ገባችኋል ያስባሉ ነው። ሶ 6 ቁጥር የመከሰት እድሉ ምን ያክል ነው? ሶ ኦንሊ one of these outcomes is 6 ቁጥር ማለት ከነዚህ ከስድስቱም ሊሆኑ ከሚችሉ አማራጮች አንድ ስለሆነ ነምበር ኦፍ ፌቨረብል ኢቨንት ምንለው አንድ ነው ማለት ነው። ስለዚህ 1/6 ይሆናል ማለት ነው። እያንዳንዱ 2 ቁጥር የመሆን እድሉም አንዱ 6ኛ ነው። 3 ቁጥር የመገኘት እድሉም 1/6 ነው። 4 ቁጥር የመገኘት እድሉ 1/6 ሁሉም 1/6 ይሆናሉ ስድስቱም ማለት ነው። የስድስቱም ሲደመር አንድ ይሰጠናል ማለት ነው። ኦኬ 7 ቁጥርን የምናገኝበት ፕሮባቢሊቲስ እዚህ ጋር 7 ቁጥርን ልናገኝ የምንችልበት ፕሮባቢሊቲ አለ እዚህ ላይ እዚህ ቶፕ ፌስ ላይ ዜሮ። ምክንያቱም ይሄ ዳይስ ከ1 እስከ 6 ቁጥር ብቻ ነው። 7 is out of scope therefore it is number of ይሄ favorable outcome 0 ነው 0 ነው። and the chance that a given number is greater than 3 ከ3 እዚህ ጋር ቶፕ ላይ የሚታየው ቁጥር ከ3 የበለጠ ቁጥር የመሆን ምን ይሆናል እዚህ ከ3 ስለዚህ 4 5 6 ናቸው አይደል ከ3 የሚበልጡ አይደለ ስለዚህ 4 5 እና 6 ያ ማለት 4ም ቢሆን ልክ ነው 5ም ቢሆን ልክ ነው 6ም ቢሆን ልክ ነው። ስለዚህ number of favorable outcomes እነማን ናቸው? 4 5 6 which is 3 ኢቨንቶች ናቸው ማለት ነው። number of favorable events 3 ይሆናል። number of total events 6 ይሆናል። ስለዚህ 3 6ኛ ማለት 1 2ኛ which is 50% ይሆናል ማለት ነው። ሶ በዚህ መልኩ እንሰራለን ማለት ነው። another example ያው በጣም ብዙ ኤግዛምፕል ያለው ያው ለኤግዛማችሁ እንዲጠቅም ነው። በተለያየ መልኩ የተሰሩ ኤግዛምፕሎችን ዳይጀስት ስታደርጉ ሬዲ እንድትሆኑ ይጠቅማቸዋል። an integer is chosen at random out of the integers from 1 to 50. What is the probability that it is a multiple of 6, b divisible by 11, c greater than 38? so ጥያቄው አንድ ኢንቲጀር ከ1 እስከ 50 ካሉ ኢንቲጀሮች ራንደምሊ አንድ ኢንቲጀር ቾዝ መረጠን። ይሄ የመረጥነው ኢንቲጀር የስድስት ብዜት የመሆን ፕሮባቢሊቲው ምን ያክል ነው ከነዚህ አጠቃላይ ቁጥሮች ነው። ሶ መጀመሪያ ላይ ያው የስድስት ብዜት የሆኑትን ከ1 እስከ 50 ካሉ ቁጥሮች መዘርዘር ነው የሚጠበቅብን አይደለ? 6 ራሱ ይመጣል 12 6 እየጨመረ ይሄዳል ማለት ነው። 18 24 30 36 ይሄ 42 48 በቃ አይደለ? ቀጥሎ 50 ስላለ 48 ላይ 6 ሌላ ብንጨምር 54 ነው። ስለዚህ ከ50 በላይ ስለሚሆን እነኚህ ናቸው ማለት ነው አይደለ? ስለዚህ እነኚህ ስንት ናቸው ስንቆጥር በቁጥር እነኚህ ስንት ናቸው በቁጥር 1 2 3 4 5 6 7 8 ከነኚህ የትኛውን ቁጥር ከ50ው የትኛውንም ቁጥር ብናነሳ ምንድነው መልቲፕል ኦፍ 6 ነው አይደለ? ስለዚህ እነኚህ 8 አውትካሞች ይሄን ያሳካሉ ወይም ይሄንን ያሟላሉ ማለት ነው። therefore ምን ይሆናል the total number of possible outcomes 50 ነው። ያው ኢንቲጀሮቹ እስከ 50 ስለሆኑ ማለት ነው። then the favorable outcomes for the event a multiple of 6 multiple of 6 ለሚለው 6 12 18 20 30 24 30 36 42 48 አለ። እነኚህ አጠቃላይ ኢቨንቶች ስንት ናቸው? number of favorable outcomes 8 ናቸው right number of e divided by number of total outcome 8 ሲካፈል 50 ፋይናሊ ሲምፕሊፋይ ስናደርግ 4/25 ይሆናል። ቢ ላይ divisible by 11 ራንደምሊ አንድ ቁጥር ብናነሳ ያ ያነሳነው ቁጥር በ11 ሊካፈል የሚችል ቁጥር የመሆን እድሉ ምን ያክል ነው የሚለው አይደለ? ለዚህም ያው divisible by 11 እንዲሆን 11 ራሱ ላይ ጀምራል ከዛ 22
11 እየጨመረ ይሄዳል ማለት ነው። 33 እና 44 እዚህ ላይ 15 ብንጨምር 11 ብንጨምር 55 ነው። ስለዚህ እዚህ እናቆማለን ማለት ነው አይደለ? therefore እነኚህ አራቱ ቁጥሮች ናቸው ማለት ነው። እነኚህ አራቱ ቁጥሮች ማለት ነምበር ኦፍ ፌቨረብል አውትካሙ ስንት ነው? 4 ነምበር ኦፍ ሳምፕል ስፔሱ ለሁሉም ተመሳሳይ ነው። እሱ 50 እዚህ ጋር ያለው ቁጥር ማለት ነው። 2 50ኛ ይሆናል። ሲ ላይ what is the probability that it is greater than 38 ምናነሳው ቁጥር ራንደምሊ ቹዝ ያደረግነው ቁጥር ከ38 በላይ መሆን የመቻል እድሉ ነው የሚለው። ስለዚህ 39 ላይ ጀምሮ 40 እያለ እስከ 50 ያለው ቁጥር ማለት ነው አይደል? አጠቃላይ ያ ማለት 39 40 41 42 እያለ እያንዳንዱ ቁጥር እስከ 50 ያለው። እነኚህ ደግሞ ስንት ናቸው በቁጥር ስንቆጥራቸው? ኢቨንቶቹ 1 2 3 4 5 6 7 8 9 10 11 12 አይደል? therefore number of favorable outcomes 12, number of sample space 50, so 6/25 ይሆናል ማለት ነው። ሶ ያው በጣም ዳይጀስት እያደረግን ነው ይሄን ያለ ነው። another example 810 a card is selected at random from a pack of 52 playing cards ያው ካርታ ስጫወታለች ብዬ አስባለሁ እና አንዳንዴ ለመዝናናት ካርታ ያው 52 ካርድ ነው ያለው አይደለ? 52 ካርድ ነው አይደለ? so what is the probability that it is a red card? ይሄ ራንደምሊ የመረጥነው ካርድ ወይም ራንደምሊ የሳብነው ካርድ ከዚህ 52 ካርዶቹ ውስጥ ከዴኩ ማለት ነው የሳብነው ካርድ ቀይ ካርድ ማንኛውም ቁጥር ሊሆን ይችላል፣ ግን ቀይ የመሆን እድሉ ምን ያክል ነው? ኩዊን ማለት ኪው ማለት ነው አይደለ? ካርታው ላይ ሬድ ኤስ ማለት ይሄ አንድ ማለት ነው አይደል? ኤ ያለበት ግን በቀይ and an even number 7 of hearts ሰው እነኚህን ሁሉ ለመመለስ መጀመሪያ ካርታውን በደንብ ማወቅ አለብን አይደለ? ስታንዳርድ ዴክ ኦፍ ፕሌይንግ ካርድስ 52 ካርዶች አሉት። እያንዳንዱ ላይ ስንት ስዊት አለው? አራት ዘርፍ አለ አይደለ? ስለዚህ ሀርት ልብ፣ ሀርት የምንለው ስፔድ የምንለው ይሄ ጦር ምልክት ማለት ነው አይደለ? ስለዚህ ጦር and ዳይመንድ የምንለው አለ እና ክለብ ወይም ፍላወር የምንለው አበባ ቅርጽ ያለው አይደለ? እንደዚህ አይነት አራት አለ። ይሄ ፍላወር እና ኤስ የምንለው ምንድነው? ጥቁር ናቸው አይደለ? ልብ እና ዳይመንድ የምንላቸው ደግሞ ቀይ ናቸው አይደል? ላይክ እዚህ ጋር እንደዚህ ነው አይደለ? ካርታ ሙሉ ዴኩ እዚህ ጋር እንደምታዩ ኤስ አንድ አለ። እያንዳንዱ ከለር እንደዚህ ይዘረዘራል ማለት ነው። አሁን ከዚህ ውስጥ ያው ካርታውን በደንብ የሚያቅሰው እነኚህን ወዲያው ነው። ከዚህ ውስጥ አሁን ኤ ላይ ሬድ ካርታው ሬድ የመሆን ፕሮባቢሊቲ ነው ሬድ። ስለዚህ ከ52ቱ በአራት ረድፍ አለ፣ ሁለት ሙሉ ረድፍ ቀይ ነው አይደለ? ይሄ ረድፍና ይሄ ረድፍ አይደለ? የመጨረሻው ረድፍ። ስለዚህ ከ52ቱ 26ቱ ቀይ ነው ማለት ነው። ስለዚህ ከነዚህ ማንኛውንም ካርድ ቀይ ካርድ ብንስብ ይሄን ኮንዲሽን ስለሚያሟላ ምን ይሆናል? so each suite contains 13 cards እያንዳንዱ ዘርፍ ይሄ ልብ 14 ዳይመንድ 14 ፖር 14 ፍላወር 14 ስላለው so ምን ይሆናል? there are 26 red cards in the pack, so the probability of a card which is being red 26 ከአጠቃላይ 52 which አንድ ከሁለት ካርታ አንዱ ቀይ የመሆን ፕሮባቢሊቲ ያለው ማለት 50% ነው ማለት ነው። ቢ ላይ ኩዊን የመሆን ኩዊን ማለት ኪው ማለት ነው። ስንት ኪው አለ? አራት ነው አይደል የሚኖረው እያንዳንዱ ዘርፍ ላይ። ኪው ማለት ይታያል አይደል ካርታው። ኪው ማለት እዚህ ጋር የምናየው ማለት ነው። ካርታ መጫወት የሚችል ሰው ይሄን በደንብ መግለጽ ይችላል። ካርታ በደንብ የሚጫወት ሰው ማለት ነው። ስለዚህ ኪው ማለት ይሄ እዚህ ጋር ያሉ በአራቱም ከለር አንዳንድ ኪው አለ፣ አራት አለ።
ከ52ቱ አራቱ ኪው የመሆን ፕሮባቢሊቲ አለው ማለት ነው። there are 4 queens in the pack, so probability of getting queen is 4 out of the total 52 cards, which is አንድ 13ኛ probability ማለት ነው። ሲ ላይ there are 2 okay ሲ ላይ red ኤስ ማለት ይሄ ኤ ማለት ነው። ኤ ግን በቀይ ቀይ ከለር ያለው እሱንም አሁን ካርታውን እንትን ብናይ እዚህ ጋር የምናየው ይሄ ኤስ ነው። ቀይ ኤሶች ግን ይሄና ይሄ ናቸው አይደለ? ዳይመንድ እና ልብ። therefore እዚህ ጋር እንመጣና ሬድ ኤስ ከ52ቱ ካርታዎች ሁለቱ ብቻ ናቸው። አንድ 26ኛ የሆነ ፕሮባቢሊቲ ማለት ነው። ኢቭን ነምበር የመሆን ፕሮባቢሊቲስ ኢቭን ነምበር ማለት በሁለት የሚካፈል ቁጥር ማለት ነው። እሱንም ብንወስድ እነኚህ ሌተሮች ናቸው። እነኚህ ከቁጥር ጋር አያያዙም። እነኚህን ሁሉንም እንተዋቸዋለን ሌተር ስለሆኑ። ሶ እዚህ ካሉት ከቁጥሮች ኢቭን የሚሆን ለምሳሌ ይሄኛውን ሮ ብንወስድ እዚህ ሮው ላይ ስንት ኢቭን አለ? 2 4 6 8 እና 10 አይደለ? 5 ኢቭን አለ። ስለዚህ እያንዳንዱ ላይ 5 አለ። 4 ሲባዛ በ5 ስንት ነው? 20 ኢቭን ቁጥሮችን ማግኘት እንችላለን ማለት ነው አይደለ? therefore there are 20 cards that have even numbers in the pack, so the probability of getting even number becomes 20 over total possible outcomes 52 ነው። so 5 over 13 ይሆናል። and መጨረሻው the 7 of hearts ከነዚህ ከ52ቱም ካርታዎች 7 of hearts የመሆን ፕሮባቢሊቲው 7 of hearts እዚህ ጋር ስናይ ሃርት ማለት የልብ ማለት ነው። የልብ ቅርጽ ካላቸው እቺ ካርታ የመሆን ፕሮባቢሊቲ አንድ ነው አይደል? 7 ያለው በሃርት በልብ በእነዚህ ምልክቶች ማለት ነው አንድ ብቻ ነው ያለው። so it is 1 over 52 ይሆናል ማለት ነው። 1 over 52 ይሆናል። so this is how we calculate so different probabilities. ቀጥሎ ሌላ ኤግዛምፕል አለ። ኤግዛምፕል 811 so let's toss a coin twice. አንድን ኮይን ሁለቴ ቶስ እናደርጋለን ወይም ሁለት ኮይንስ በአንድ ጊዜ ቶስ እናደርጋለን። either of them ይሆናል። አንድ ኮይን ሁለት ጊዜ ቶስ ማድረግ ወይም ሁለት ኮይን በአንድ ጊዜ ቶስ ማድረግ አንድ ጊዜ ቶስ ማድረግ now እንዲህ አድርጉ ይላል። ካደረጋችሁ በኋላ find the possible outcomes ይላል። so coin 1 አለ፣ coin 2 አለ፣ coin 2 አለ። so coin 1 እና coin 2 ወይም አንድ ኮይን ብቻ አድርገን ሁለት ጊዜ ተወሰነ ሌዘር ኬዝ ስለሚቻል ይሄ ሶ ፖሲብል አውትካሞቹ ምን ይሆናል? አንድ ጊዜ ሄድ ሊሆን ይችላል፣ ሌላ ጊዜ ቴይል ሊሆን ይችላል። ስለዚህ ሄድም ቴይልም ምንድናቸው? ፖሲብል አውትካምስ ናቸው ማለት ነው። ራይት አይደለ? ስለዚህ ፖሲብል አውትካምስ ምንለው የመጀመሪያ ዙር ቶስ ላይ ሄድ ይሆናል፣ ሁለተኛ ቶስ ላይ ቴይል ሊሆን ይችላል ማለት ነው። ራይት የመጀመሪያው ቶስ ሄድ ሆኖ ሁለተኛው ቶስ ሄድ ሊሆን ይችላል፣ ሁለተኛው ቶስ ደግሞ ቴይል ሊሆን ይችላል ማለት ነው አይደል? ቼኑን ገብቷችኋል የምንሰራው። በተመሳሳይ ሁለተኛውም ላይ ይሄ አንድ ቶስ ስናደርግ ሄድ ወይም ቴይል ሊሆን ይችላል አይደል? እዚህ ጀመረ። ከዛ ሁለተኛ ዙርም ስናደርግ ወይ ሄድ ወይ ቴይል፣ እዚህም እንደዛ ወይ ሄድ ወይም ቴይል ነው የሚሆነው ማለት ነው። ስለዚህ እነኚህን ፕሮባቢሊቲዎች ስናገናኝ ሄድ እዚህ ጋር ሄድ እና ሄድ መሆን ይችላል፣ እዚህ ሄድ እና ቴይል መሆን ይችላል፣ እዚህ ቴይል እና ሄድ መሆን ይችላል፣ እዚህ ጋር ደግሞ ቴይል እና ቴይል መሆን ይችላል። ስለዚህ አንድን ኮይን ሁለት ጊዜ ቶስ ስናደርግ ፖሲብል አውትካሞቹ ሄድ 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 ቴይል ቴይል ሄድ ቴይል ቴይል እዚህ ጋር እንዳለው ማለት ነው። ሄድ 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 ቴይል ቴይል ሄድ እና ቴይል ቴይል ሊሆን ይችላል ማለት ነው። therefore total number of outcomes ስንት ናቸው? 4 ይሆናል።
Yeah, excellent. B, the probability of getting exactly two heads. Exactly two heads. ሁለት ሄድ exactly ማግኘት የምንችልበት probability ምን ያክል ነው? ኦልሬዲ እዚህ ስለዘረዘርን ሁለቱም ሄድ የሚሆኑ ከአራቱም አማራጮች ስንቴ ነው? ሁለቱም ሄድ የሚሆኑ እዚህ ጋር አንዴ ብቻ ነው አይደለ? ከአራቱ ዋን አውት ኦፍ ደ ፎር አይደል አዎ የሚሆነው? Yeah, the favorable outcome for the event exactly two heads is HH, and the total number of favorable outcomes for this HH አንድ ብቻ ነው ይሄ ማለት ነው። Therefore, the probability of getting exactly two heads becomes 1/4 ይሆናል። C ላይ find the probability of getting at least one tail. The probability of getting at least አሁን እዚህ ጋር at least ነው ቢያንስ አንድ ቴይል ቢያንስ አንድ ቴይል ማለት ቢበዛ ሁለት ቴይልም ከሆነ እንችላለን መቁጠር እንችላለን ማለት ነው። ያንን ለማድረግ ቢያንስ አንድ ቴይል ማለት አንድ ቴይል ያለበት እና ሁለት ቴይል ያለበት ማለት ነው አይደለ? አንደኛው ይሄ ነው። ሁለተኛው ይሄ ቴይል ሄድ ቴይል አለ፣ ቴይል ሄድ አለ፣ ቴይል ቴይል። ስለዚህ ከአራቱም ይሄ ብቻ ነው የማያሟላው ማለት ነው። ሶ ኢት ኢዝ 3/4 አይደለ? The favorable outcomes for the event at least one tail. ይሄ at least one tail ማለት ይሄን ቃሉን ተጠንቅቃችሁ ኤግዛምም ላይ እንዲህ አይነት ቃላት ፕሮባቢሊቲ ላይ ስታዩ በጣም መጠንቀቅ አለባችሁ። at least one tail ስለሚል ቢያንስ አንዱ ቴይል ከሁለቱም አማራጮች አንዱ ቴይል የሚሆንበት የትኞቹ ላይ ነው? ሄድ ቴይል፣ ቴይል ሄድ እና ቴይል እዚህ ጋር በተሰጠን መሰረት ማለት ነው። therefore the total number of favorable outcomes are 3 and the total number of outcomes are 4. Therefore, it is 3/4 ይሆናል። በዛ መልኩ መስራት እንችላለን። ያው ኤግዛምፕሎቹ የተለያየ ኔቸር ስላላቸው ነው እያንዳንዱን እየሰራ ያለ። አሁን አንዱን ሰርቼ ዘለው የተለያየ ኔቸር ስላላቸው ነው። አሁን ይሄኛውን እዘለዋለሁ ተመሳሳይ ስለሆነ ከዚህኛው ጋር ተመሳሳይ ስለሆነ ራሳችሁ ትሰሩታላችሁ። ይሄን እንስራው። ኤግዛምፕል 8 12 እንስራው። Determine the probability that the sum 7 appears in a single toss of a pair of fair dice. አሁን ዳይስ አለ። ጥያቄውን መጀመሪያ በደንብ አድርጎ መረዳት ያስፈልጋል። ይህ ግልጽ የሆነ ጥያቄ ነው። እዚህ አንድ ጊዜ ሁለት ዳይሶች ቢኖሩ ዳይስ ዋን እና ሌላም ዳይስ እንደዚህ ቢኖር ዳይስ ዋን እና ዳይስ ይሄ ዳይስ ሁለት አለ። ስለዚህ ሰም እዚህ ሁለቱንም በአንድ ጊዜ ስንወረውር እዚህ ከቶፕ የሚመጣው ቁጥር ሁለቱም ላይ ከቶፕ የሚመጣው ቁጥር ድምሩ 7 የሚሰጠን ማለት ሰማቸው። ለምሳሌ እዚህ አንድ እዚህኛው ላይ አንድ መጥቶ እዚህ 6 ቢመጣ 7 ይሰጠናል። ከዚህ ኮምቢኔሽን ውጭ እዚህኛው ላይ አንድ ሆኖ እዚህ 4ም ይሁን 5ም ይሁን 3ም 2ም 1ም ከ6 ውጭ ምንድነው አይሆንም ማለት ነው አይደለ? 7 እንዲሰጠን አንደኛው ላይ አንድ ከሆነ ሁለተኛው ላይ 6 መሆን አለበት ማለት ነው። ራይት? ሐሳቡ ገብቷችኋል ብዬ አስባለሁ። ሶ እዚህ ጋር አጠቃላይ ኮምቢኔሽን ሁለቱም ዳይስ ላይ አጠቃላይ ቶታል ነምበር ኦፍ ኬዝስ ኮምቢኔሽኑ ማለት ነው 36 ነው። because each of the 6 faces of one die can be associated with each of the 6 faces of the other die. የእያንዳንዱ ዳይስ አንዱ ፌስ ከስድስቱ ጋር ቼን ይደረጋል። አንዱ ፌስ 1 2 3 4 5 6 ከስድስቱም ጋር አሶሲኤትድ ይሆናል የአንዱ ዳይስ። በዚህ አይነት ሁለትም እንደዚሁ ከስድስቱም ጋር የሆነ ሲሄድ ስንት ቼን አጠቃላይ ይኖረናል ማለት ነው? 36 አጠቃላይ ኬዞች ይኖራል። ከ36ቱ ምን ያክሉ ነው 7 የሚለውን ድምር የሚያሟሉት የሚለውን መለየት አለብን ማለት ነው። ለዚህ ኢንቱዊሽን ያስፈልገናል ማለት ነው። ራይት? ሶ ዲስ ካን ቢ ዲኖትድ ባይ እንደዚህ እያደረግን ይሄ ዋን ማለት የመጀመሪያው ዳይስ እና ሁለተኛው ዳይስ ነው። የመጀመሪያው ዳይስ ሁለተኛው ዳይስ እያደረግን በዚህ ኮምቢኔሽን 36 ቶታል
ነምበር ኦፍ ኬዝስ አሉን 36ቱ ያው ቶታል ነምበር ኦፍ ቶታል አውትካምስ የሚለው ነው። ከዛ ውስጥ ግን አሁን ደግሞ ዋናው ነገር ላይ ሰባት ሊሰጠን የሚችለውን ኮንሰፕቹዋሊ መሄድ አለብን። ለምሳሌ የመጀመሪያው ዳይስ ላይ አንድ ቢሆን ሁለተኛው ዳይስ ላይ ስንት ቁጥር መሆን አለበት? ይሄን ሰባት እንዲሰጠን ስንት መሆን አለበት? ስንት መሆን አለበት? ንገሩኝ። 6 ኤክሰለንት 6 የስ። ከዚህ ውጭ የመጀመሪያው ዳይስ አንድ ከሆነ 6 ብቻ ነው በቃ ሊያሟላ የሚችለው። 4ም 3ም 5ም 6 ሌሎች ከ6 ውጭ እነኚህ ሁሉ ምንድነው አያሟሉ። ይሄ አንድ ከሆነ ማለት ነው። ስለዚህ አንድ ከማጋ ተጣመረ 6 እንቀጥላለን። የመጀመሪያው ዳይስ ላይ 2 ከመጣ ሁለተኛው ዳይስ ላይ እዚህኛው ዳይስ ላይ ስንት መሆናል? ይሄ 2 ከሆነ 5 አይደለ? 5 7 እንዲሰጠን 7 እንዲሰጠን ማለት ድምሩ ይሄ 7 ስለዚህ 5 ይሆናል። ከዛ ውጭ ያሉት ሁሉም ምንድናቸው? ዋጋ የላቸውም ማለት። በተመሳሳይ እንዲህ እያደረግን ሶስተኛው ራውንድ ላይ ደግሞ የመጀመሪያው ዳይስ 3 እዚህ ቶፑ ላይ 3 ቢታይ ሁለተኛው ዳይስ ላይ ማን መታየት አለበት? 4 መታየት አይደለ? ያ ኤክሰለንት። አሁን ገብቷቸው የመጀመሪያው ዳይስ ላይ 4 ካየን የመጀመሪያው ዳይስ ላይ 4 ካየን ሁለተኛው ዳይስ ላይ ማንን ማየት አለብን? 3 ኤክሰለንት yes። ቀጠልን። የመጀመሪያው ዳይስ ላይ 5ን ካየን ሁለተኛው ዳይስ ላይ ማንን ማየት አለብን? 2 ኤክሰለንት። አንድ የመጨረሻው የመጀመሪያው ዳይስ ላይ 6 ቁጥርን ካየን ሁለተኛው ዳይስ ላይ 1 ከሰት ይገባል ማለት ነው። አሁን እነኚህ ብቻ ናቸው ከዚህ ከ36ቱም ኮምቢኔሽኖች እንደዚህ አይነት ጥምረቶች 36 ጥምረቶች አሉ። ግን እነኚህ ሁሉ ጥምረቶች 36 ሆነው ከነዚህ ጥምረቶች ሁለቱም ዳይስ ላይ ሲጣመሩ 7 ሲደመሩ 7 የሚሰጡ ጥምረቶች እነኚህ ብቻ ናቸው። እነኚህ ስንት ናቸው? እንቁጠራቸው። ስንት ጥምረቶች ናቸው? 1 2 3 4 5 6 አይደለ? 6 አለ። አጠቃላይ ጥምረቶች ስንት ይሆናሉ? 6 ጊዜ 6 36 ማለት ነው። ነገር ግን ያው ከነዚህ ከ36ቱም ጥምረቶች 6ቱ ብቻ ናቸው ይሄንን ሰም 7 የሚሰጡ ድምራቸው 7 የሚሰጡ therefore the probability of the pairs getting sum of 7 becomes 1/6 ይሆናል ማለት ነው። በዚህ አይነት ሰራላችሁ። ያኛውን ልለፈው እናንተ እንድትሰሩት ከዛኛው ጋር ተመሳሳይ ኤግዛምፕል ስለሆነ ማለት ነው። Another definition, the probability of an event is a ratio of the number of successful outcomes in the event to the total number of possible outcomes in the event። ያው ይሄ ቅድም ያየነው ራሱ ምንም የተለየ ኮንሰፕት የለውም ማለት ነው። ያው አንድ የሆነ ኢቨንት ፕሮባቢሊቲው ምንድነው? ያቺ የተፈለገችው ኢቨንት ስንት ጊዜ ትከሰታለች የሚለውን ቁጥር ከአጠቃላይ ፖሲብል ነምበር ኦፍ አውትካምስ ጋር ስናካፍል እዚህ ጋር ስንሰራ እንደነበረው ማለት ነው። የተለየ ኮንሰፕት የለውም። በዛ መሰረት ማቴማቲካሊ ይገለጻል ማለት ነው። let's see example 814. if a record shows that getting 120 tails out of 10,000 trial of triangle coin, then the probability of getting another tail is let's say እዚህ ጋር 10,000 ጊዜ ኮይን ቶስ አድርገናል። 10,000 ጊዜ ከ10,000 120 ምን ሆኗል? ቴይል ሆኗል። 120 ቴይል ሆኗል። ስለዚህ ቀጥሎ ቶስ ብናደርግ ወይም ከዚህ ቀጥሎ ቶስ ብናደርግ ቴይል ልናገኝ የምንችልበት ፕሮባቢሊቲ ምን ያክል? ስለዚህ ፕሮባቢሊቲ ኦፍ ዲስ ዋን ቢይንግ ቴይል ስንት ይሆናል? እዚህ ጋር ሪከርድ ላይ ያየነው 120 አለ። ከአጠቃላዩ ስንት 10,000 አይደለ?
ያ ሶ ይሄን ስናካፍል 0.012 ይሆናል ማለት ነው። በፐርሰንት መግለጽ ካስፈለገ በመቶ እናባዛና ስንት ይሆናል? ይሄ 1.2% ይሆናል ማለት ነው። So this is how we explain. Another example, you roll a fair dice. That means yeah, dice 240 ጊዜ አንድን ዳይስ ወደ ላይ እንወረው። How many times would you expect to obtain a number 4? 240 ጊዜ ነው የምንወረውረው። ስለዚህ 240 ጊዜ መወርወሩ ለኛ ምንም ጥቅም የለውም። መጀመሪያ አንድ ጊዜ ስንወረውር አንድ ጊዜ ያው ቤንች ማርካችን መሰረታችን እሱ ስለሚሆን አንድ ጊዜ ብንወረውር እንዲህ አይነትን ዳይስ ስንወረውር ከቶፕ እዚህ ጋር 4 ቁጥር የማየት እድላችን ወይም ፕሮባቢሊቲያችን ስንት ነው የሚለውን ቀድመን ዲሳይድ እናደርግና ከዛ 240 ዙር ላይ ሬቱ ተመሳሳይ ነው። ስለዚህ በ240 እናባዛለን ማለት ነው። ሶ እዚህ ጋር 4 ቁጥርን የማግኘት ፕሮባቢሊቲያችን ስንት ነው? 6 ፌስ አለ ብለናል። 6 ቁጥሮች አሉ። ከስድስቱ ቁጥሮች 4 ቁጥር አንዱ ነው። ስለዚህ 1/6 ነው አይደል? 4 ቁጥርን የማግኘት እድላችን አንድ ጊዜ ስንወረውር ማለት ነው። አንድ ጊዜ ስንወረውር ከዛ 240 ጊዜ ከሆነ ይሄ ፕሮባቢሊቲ 240ንም ጊዜ አፒር ያደርጋል ማለት ነው። ግልጽ ነው። so the probability of getting event number 4 on the top face is 1/6, which is a theoretical probability. Then expected number of 4 ስለዚህ ስንት ይሆናል? ይሄ ፕሮባቢሊቲ በዚህ አጠቃላይ ኮይኑ የተወረወረበት ጊዜ እናባዛለን ማለት ነው። therefore 40 ጊዜ ከ240 40 ጊዜ 4 ቁጥርን እዚህ ጋር ልናገኝ እንችላለን ማለት ነው። እዚህ ጋር ሁለተኛው how many times would you obtain an even score? even score ማለት ምን ማለት ነው? እዚህ ጋር ያው የሚኖረው ከ1 እስከ 6 ነው ብለን አለ ዳይስ ላይ 1 2 3 4 5 እና 6 ከስድስቱ ቁጥሮች ኢቭን የሆኑት እነማን ናቸው? ኢቭን የሆኑት 2 4 እና 6 አይደለ? 3/6 አንድ ዙር ብንወረውር አንድ ሁለተኛ ወይ ኢቭን ወይ ኦድ ነው ሊሆን የሚችለው ማለት ነው። 50% ኢቭን 50% ኦድ ነው ማለት ነው። አንዴ ብንወረውር ምናገኝ which is the probability of getting an even score in one toss of fair dice አንድ ሁለተኛ 240 ጊዜ ከሆነ እንደቀደሙ ማለት ነው። እዚህም ጋር ይሄን በ240 እናባዛለን 120 ይሆናል ማለት ነው። ስለዚህ 240 ጊዜ ይሄን ኮይን ቶስ ብናደርግ ከ240 ዙር 120 ጊዜ ኢቭን ቁጥር ላይ 2 ሊሆን ይችላል፣ 4 ሊሆን ይችላል፣ 6 ሊሆን ይችላል። ከነዚህ አንዳቸው እየተከሰቱ ኢቭን ቁጥር የሚለውን ሊያሟሉ ይችላሉ ማለት ነው። ሲ ላይ ስኮር ግሬተር ዛን 4 ስኮር ግሬተር ዛን 4 ከአራት በላይ የሆነ ቁጥር የመታየት እድል ነው የሚለው። ሶ እዚህ ጋር ከአራት በላይ እንዲሆን ሁለቱ ብቻ ነው 5 እና 6 ናቸው አይደለ? ስለዚህ ሁለት እድል አለ ማለት ነው ከስድስቱ አይደለ? ከስድስቱ the probability of score greater than 4 ማለት 2/6 because እዚህ ዳይስ ላይ ከ1 እስከ 6 ካሉ ቁጥሮች ከአራት የሚበልጡት ያው 5 እና 6 ብቻ ስለሆነ 5 እና 6 ደግሞ በቁጥር 1 2 ናቸው። ሁለት ኢቨንት ናቸው። ከአጠቃላይ 6 ኢቨንት 1/3 ይሆናል። then expected number of scores greater than 4 ምን ይሆናል? ይሄ በ240 እዚህ ጋር ባለው እናባዛለን 80 ይሆናል። ያ ማለት ከ240 ጊዜ 80 ጊዜ ማንን ልናገኝ እንችላለን? ከአራት በላይ የሆኑ ቁጥሮችን ያ ማለት 5ን ወይ 6ን ማለት ልናገኝ እንችላለን ነው ፕሮባቢሊቲ። በዚህ መልኩ እናስኬዳለን ማለት ነው። ቀጥሎ ወደ አፕሊኬሽን ሪል ላይፍ አፕሊኬሽን ላይ ገብተናል። ወደ መጨረሻው ሴክሽን ገብተናል። አይ ቲንክ ሰዓታችንን እንቀጥል። የተወሰነን የቀረው አይባሉ 3-4 ስላይድ ነው። ኤግዛምፕሎች በግልጽ የተሰጡ ናቸው። ምንም ያው አብረን ዲስከስ ብናደርግ ሞር ግልጽ ይሆናል በሚል ነው። ብታነቡትም በጣም ክሊር እንጨርስ። አዎ እንጨርስ ቲቸር። ጥሩ እሺ። ራሽ እንዳላረጋችሁ ብዬ ነው።
ይሁንታችሁን ካገኘው ጥሩ። ሶ ኤግዛምፕል አት ካር ፓርክ there are 52 vehicles። አንድ የመኪና ፓርክ ውስጥ 52 ቬሂክል ማለት ያው ተሽከርካሪ ማለት። ከዚህ ውስጥ 26ቱ ካርስ እዚህ ጋር እንደምታዩት የቤት መኪና ነው 26ቱ። ከዚህ ውስጥ 8ቱ ቫን የምንለው እንደዚህ አይነት ነው። 8ቱ ቫን ናቸው። and the remaining ሎሪ የምንለው ይሄኛው ነው እንደ ጋሪ አይነት ማለት ነው። ስለዚህ 52ቱ ያው እዚህ ጋር ስንት ይኖረናል? 18 ነው የሚቀረን አይደለ? 26ቱ ካር ከሆነ ቫን 18 ከሆነ 34 ማይነስ 52 18ቱ ሎሪ ነው ማለት ነው። so if every vehicle is equally likely to leave እያንዳንዱ ተሽከርካሪ ከዚህ ፓርክ ከተደረገበት የመልቀቅ ወይም የመነሳት ፕሮባቢሊቲ እኩል ቢሆን ማለት ነው then find the probability that a van leaving first. Find the probability of a van leaving first. van ቀድሞ የመንቀሳቀስ ፕሮባቢሊቲ ነው የሚለው። ስለዚህ ምንድን ነው የምናደርገው? ቫን ማለት ይሄኛው ነው አይደለ? 8 ቫኖች አሉ። 52ቱ አጠቃላይ መኪኖች ናቸው። ከ8ቱ የትኛውን ቫን ብነሳ ያው ቫን ስለሚሆን then let E be the event of the van leaving first. Therefore number of possible events ስንት አለ? 8 ቫኖች ስላሉ number of possible events favorable events 8 ነው። number of total events ምን ይሆናል? ወይም ሳምፕል ስፔሳችን 52 ተሽከርካሪ ያለው። ስለዚህ ያን ፎርሙላ ተጠቅመን 8 ኦቨር ቶታል ሳምፕል ስፔስ 52 ይሆናል። ሲምፕሊፋይ ስናደርግ 2 ኦቨር 13 ይሆናል ማለት ነው። እንዲሁ ሎሪ ሊቪንግ ፈርስት ሎሪ ማለት እዚህ ጋር ያለው ይሄ የጋሪ አይነት መኪና ማለት ነው ትልቁ። ስለዚህ ስንት ሎሪዎች አሉ? ያው ከ52ቱ 26ቱ የቤት መኪኖች ከሆኑ 8ቱ ቫን ከሆነ የቀረው ስንት ይሆናል? 52 ሲቀነስ 26 ሲቀነስ 18 ማለት ነው አይደለ? ሶ ነምበር ኦፍ ፌቨራብል ኢቨንትስ 18 ነው። number of sample space 18 ነው። ስለዚህ the probability of a lorry leaving first 18 ከ52 which is simplify ስናደርግ 9 over 26 ይሆናል። በተመሳሳይ የቀረው ካር ነው አይደለ? ካር the probability of a car leaving first C ላይ ብንሰራ 26 over 52 አይደል የሚሆነው which is 1 over 2 ማለት ነው። ግማሹ የቤት መኪና ስለሆነ ማለት ነው። በዚህ መልኩ ዲፋይን ማድረግ እንችላለን። ይሄን ለእናንተ ልተው፣ ሲምፕል ነው በጣም ታዩታላችሁ። ወደዚህኛው ልባ suppose that a researcher for the road transport office has asked 350 people who plan to travel over a Epiphany holiday how they will get to Gondar from Addis Ababa. The result can be categorized as drive 85, flight 115, bus 150. In the travel survey just described, find the probability that a person will travel by bus over the Epiphany holiday. ጥያቄው ያው ግልጽ ነው ይመስለኛል። አንድ ከመንገድ ትራንስፖርት አንድ ባለሙያ ተመራማሪ ተላከ 350 ሰዎችን ኢንተርቪው ያደረገ። እነኚህ ሰዎች ለጥምቀት ከጎንደር ወደ አዲስ አበባ የሚሄዱ ናቸው። የሚሄዱበትን መንገድ ነው የሰራው ማለት በትራንስፖርት ሚንስ ኦፍ ትራንስፖርት ማለት ነው። ሞድ ኦፍ ትራንስፖርት የራሳችሁን መኪና ነታችሁ ነው የምትሄዱት? ባስ ፐብሊክ ባስ ይዛችሁ ነው የምትሄዱት ወይስ በፍላይት በፕሌን ነው የሚለውን ጠየቀና ከ350 ሰዎች ድራይቭ አድርገው የራሳቸውን ድራይቭ አድርገው የሚሄዱት 85፣ በፍላይት ኤር ፍላይት ማለት ነው የሚሄዱ 115 እና በባስ የሚሄዱ 150 ሆኑ። ከዚህ ውስጥ አሁን ከ350 በባስ የሚሄዱ ሰዎች ፕሮባቢሊቲ ወይም አንድ ሰው በባስ የሚሄድበት ፕሮባቢሊቲ ምን ያክል ነው? እነዚህ ሰርቬይ ነው የሚለው አይደለ? ተፎር ቀላል ነው። ሲምፕሊ ባስ 150 ነው ያለው ኦቨር አጠቃላይ ሰው 350 ነው። ይሄ የባስ ነው። ይሄ የባስ የሁሉንም መስራት እንችላለን። የድራይቭ አድርጎ የሚሄድ ከሆነ ድራይቭ ከሆነ ስንት ነው? 85 ከ350 አይደለ ይሆናል። ፍላይት ከሆነ
ፍላይ የሚያደርግ ሰው ስንት ነው? 115 ሰው አይደል? 115 ከስንት ሰው? ከአጠቃላይ ከተጠየቁት 350 ሰዎች። በዚህ መልኩ መሰራት እንችላለን። ቀላል ነው። ቶታል ነምበር ኦፍ ትራቨለርስ 350 number of traveler using bus 150 ነው, which is number of favorable events. Therefore, the probability of the person traveling by bus is number of times the event occurs, which is the number of times the people travel by bus 150 divided by total number of observations, which is total number of የተጠየቁ ሰዎች 350። በዛ መሰረት simplify ስናደርግ 3/7 ያ የባስ ብቻ ሳይሆን የፍላይ የሚያደርገውንም ሰርተናል፣ ድራይቭ አድርጎ የሚሄደውንም ጭምር ሰርተናል ማለት ነው። 819 example 819 the record of a weather station shows that out of the past 250 consecutive days its weather forecasts were correct 205 times. What is the probability that A, on a given day it was correct, B, it was not correct on a given day? እዚህ ጋር የዌዘር ስቴሽን ዳታ ነው። አንድ የዌዘር ስቴሽን ዳታ ላይ የተሰራ ለ250 ተከታታይ ቀናት ዌዘር ፎርካስት ነበር። ከ250 ወይም ከ250 ፎርካስቶች ትክክል የሆኑት 205 ጊዜ ብቻ ነው። ራይት ከአጠቃላዩ ስቴሽኑ ላይ ሪከርድ ከተደረጉ 250 ሪከርዶች 205ቱ ብቻ በትክክል ፎርካስት ተተንብየዋል ማለት ነው። ይሄ ፕሮባቢሊቲው አሁን እየተጠየቀ ያለው በትክክል ፎርካስት የተደረገው የሆነ ቀን ላይ ትክክለኛ ፎርካስት የማግኘት ፕሮባቢሊቲው ምን ያክል ነው? ስለዚህ በትክክል ፎርካስት የተደረገው 205 ጊዜ ነው። that means the probability of getting a correct forecast becomes the number of days when the forecast was correct divided by the total number of days for which the record is available, which is 250 አይደለም። በትክክል የተሰነበየው 205 ጊዜ ነው። አጠቃላይ ትንበያው ደግሞ የተሰራው ለ250 ነው። ያ ማለት ያው 0.82 ማለት ነው። በፐርሰንት ስናወራ 82% ማለት ነው። therefore 82% of the next forecast will be correct ማለት ነው። A ላይ B ላይ it was not correct on a given day. B ያው ኤግዛክት ተቃራኒ ነው። ትክክል የሆነው 82% ከሆነ የተሳሳተው ምን ያክል ከመቶ መቀነስ ነው አይደል? ሲምፕሊ ምንም ሌላ እንትኑ ሳንገባ 100% ማይነስ 82% 18% ማለት እንችላለን አይደል? ቀጥታ ኦር 250 አጠቃላይ ፎርካስት ነው ሲቀነስ ትክክል የሆነው 205 ጊዜ ነው አይደለ? ይሄ ስንት ይሆናል? 45 ነው የሚሆነው አይደለ? therefore በዚህ ፎርሙላ መሰረት ስንሰራ number of favorable 45 ኦቨር አጠቃላይ 250 ብንል ምንድነው ይሄ የሚሰጠን መልሶ ይሄኛውን 18 ነው የሚሰጠን ማለት ነው አይደለ? so the probability of getting incorrect forecast ማለት number of days when the forecast was not correct divided by the total number of days for which the record is available. ይሄን ስንቀናንስ ከአጠቃላዩ ትክክል የሆነውን ስንቀንስ ትክክል ያልሆነውን እናገኛለን። finally 18% ማለት ነው። so 18% of the next forecast will be incorrect ይሆናል ማለት ነው። example 821 a company receives regular deliveries of raw materials from the supplier. The supplies do not always arrive on time. Over the last 100 delivery days, supplies have been late on 15 occasions. What is the probability that the supplies will be on time on the next delivery? ይህም ቅድም ከፎርካስቱ ኮንሰፕት ጋር የተያያዘ ነው። ከአጠቃላይ 120 ዴሊቨሪዎች አጠቃላይ 120 ቶታል ዴሊቨሪዎች አሉ። ከነዚህ ቶታል ዴሊቨሪዎች 15 ጊዜ ምን ሆኗል? ሌት ሆኗል። ሌት ዴሊቨሪ ማለት ረፍዶ በአርፍዶ ያደረሱት ዴሊቨሪ ማለት ነው።
So what is the probability that the supplies will be on time? አሁን ቀጣይ ዴሊቨሪው ኦን ታይም ወይም ሌት ሳይሆን የሚደርስበት ፕሮባቢሊቲ ወይም እድሉ ምን ያክል ነው ነው። ስለዚህ ከአጠቃላዩ 15ቱ ብቻ ከሆነ ሌት የሆነው ሌት ያለው ነው በጊዜ የደረሰው ስንት? ይሄ ሲቀናነስ ማለት ነው አይደለ? 105ቱ ምንድነው? ኦን ታይም አራይቭ ያደረገ ነው። therefore the probability of the delivery arriving on time becomes this 105 number of favorable event የምንለው ማለት ነው ኦቨር number of ሳምፕል ስፔሱ ደግሞ አጠቃላይ 120 ቺዝ 105 ሲካፈል ስንት 120 ስናደርግ ፋይናሊ ማን ይመጣል? 87.5 ታይምስ ፐርሰንት ሶሪ ያ ማለት ቀጣዩ ዴሊቨሪ ሌት ሳይሆን በጊዜ የሚደርስበት ፕሮባቢሊቲ 87.5% ነው። So this is the last example. የመጨረሻ example ነው። According to Addis Ababa annual road safety report, the following table presents a summary findings of a fatally injured victims from road traffic crash in 2011 Ethiopian calendar in Addis Ababa. So this table ውስጥ የምታዩት ከአዲስ አበባ መንገዶች ባለስልጣን የቀረበ ሪፖርት ነው፣ ፋይንዲንግ ነው። ሶ አጠቃላይ ትራፊክ አደጋ የምንለው 29448 ከዚህ ውስጥ ሞት ያስከተለው አደጋው ላይ ወይም ሰው የሞተበት 458ቱ ላይ ሰው ሞቶበታል። ፋታል ክራሽ ማለት ያው ትራፊክ ሪፖርት ሲደረግ ታውቃላችሁ ያው የንብረት ውድመትና የህይወት መጥፋት